አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በድጋሚ ተመልሻለሁ። ሰሞኑን የበረታታችሁ የነበረ ኮፒ ሊንክ ምናምን እያደረጋችሁልኝ ነበረ፣ ከልብ አመሰግናለሁ። ኑሩልኝ ቤተሰቦቼ። እውነት ለመናገር ቻናሌ በጣም ስለደከመው ማለት ነው እና ላይክ ከምታደርጉልኝ ኮፒ ሊንክ ብታደርጉልኝ ወይም ደግሞ ሼር ብታደርጉት ቪዲዮውን ለእኔ ጠቀሜታ አለው ማለት ነው። ምክንያቱም ቆየሁ እየሰራሁበት ስላልሆነ ይክማል ማለት ነው። እንዲንቀሳቀስልኝ እንደዛ ብታደርጉልኝ እወዳለሁ። አብራችሁኝ እስከ ቪዲዮ መጨረሻ ቆዩ። ዛሬ የመጣሁበት አይዲያ ይጠቅማችኋል ብዬ አስባለሁ። ስለ ትዳር ላወራ ነው የመጣሁት። እሺ አሁን ላይ ከ100% 50% ወይም 40% እማዬ አባዬ የሚባባል ትዳር ነው ያለው። እኔ ምን እንደሆነ አልገባኝም። እስኪ የገባችሁ ኮሜንት ላይ አስረዱኝ ማለት ነው፣ ወይም ኮሜንት ላይ ጻፉ ማለት ነው። ወንዱም ይመጣና እማዬ ይላል፣ ሴቷም ትመጣና አባዬ ትላለች። ቆይ እናትና አባታችሁን ምን ልትሏቸው ነው? አሁን ምሳሌ አባትሽ እዚህ ጋር ተቀመጠ አይደለም፣ ባልሽ እዚህ ጋር ተቀመጠ። እንግዲህ ጎን በጎን ማለት ነው። ሶ የዘን ሰዓት ባልሽ ማን ብለሽ ልትጠሪው ነው? አባዬ ልትዩ ነው? አባትሽንስ ማን ልትዩ ነው? ነው ሁለቱንም አባዬ አባዬ እያልሽ ልታናገሪ ነው? መቼስ ቤትሽ ቤተሰቦችሽ መምጣታቸው አይቀርም አይደለም? ምን ልታያቸው ነው? እኮ ግራ ግብት ነው ያለ እንዲህ አይነቱ ነገር። አንተስ ደግሞ እናትህ እዚህ ጋር ቁጭ ካለች፣ ሚስትህ እዚህ ጋር ቁጭ ካለች፣ ቤተሰቦችህ ቤትን መምጣታቸው አይቀር። እማዬ 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 ልትል ነው? ሁለቱንም እማዬ ዘሴ ይሆናል ወይ? ይዋጣል ወይ? እኔ እኮ የማይሆን ነገር ነው የሚወራው ሁሉ ነገር ማለት ነው። በተለይ ደግሞ እንደ አይነት ትዳር ደግሞ እውነት ካወራን አይቀር የመዝለቁ ሁኔታ በጣም ከባድ ነው። አይዘልቅም። በቃ ይሄ የሆነ እኔ ሲመስለኝ ራሱ ከልብ የመነጨ ፍቅር አይመስለኝም። ሆላ የሆነ የአንደበት ፍቅር ወይም ደግሞ የአንደበት ልምድ ይመስለኛል ማለት ነው። እና ብሎ ባጭሩ ነው ቅጭት የሚለው። በቃ እንትኑ ትዳሩ ያቆማል፣ አይቆይም፣ እድሜ የለውም። ለምን እንደው መቼም በዚህ ዘመን ያው አብዛኛው ትዳር ይፈርሳል። ነገር ግን ኖርማል የሆነ ነገር ነው። ግን ቢሆንም የዚህ የሚባባሉት ነገር ደግሞ ስታዋቸው በጣም እንትን ይላል ማለት። እናት አባታችሁ የራሳቸው ቦታ አለ፣ የራሳቸው ስም አለ፣ ብዙ ነገር የሆኑላችሁ ናችሁ። ትላንት የመጣ ሚስት አይደለችም፣ ወይም ትላንት የመጣ ባል አይደለም። አባት በባል አይቀየርም፣ እናት በሚስት አትቀየርም። ይሄ ማንኛችንም ግን አንዳንዱ አሁን እኔ ምሳሌ አንድ ሰው በጣም ወደድኩት ልበልና በጣም ቤተሰቤን ትቼ ሄድኩ ልበል። ቤተሰብሽን በባልሽ ቀይረሻቸው ማለት ነው። ከዛስ በዚህ ዘመን በተለይ ከዛስ ይዋጥልሻል? አይዋጥም። ምንም ቢሆን የባልሽ ቦታ የብቻ ነው፣ የአባትሽ ቦታ የብቻ ነው። ክብሩ፣ ስሙም፣ ቦታውም ሁሉም ነገር ይለያያል። እኔ አሁን ባልሽን ዝቅ አድርጊው ወይ ደግሞ አባትሽን ዝቅ አድርጊው ወይ ከፍ ዝቅ አድርጊያቸው እያልኩ ሳይሆን ይዋጥላችኋል ወይ? ባጭሩ እኔ ጎን በጎን ቢቀመጡ ማን ብላችሁ ልጠሯቸው ነው? ቀለል ያለ ጥያቄ ነው፣ ወይ ደግሞ ቀላል ነገር ነው ማለት ነው። ሰው ይሄ ነገር ደግሞ በጣም ከባድ ነው። እማዬ አባዬ አትባባሉ። እንደ እናት እንደ አባት የሚሆን የለም በዚህ ዘመን። እንደ እናት እንደ አባት የሚሆንላችሁ መቼም አታገኙም። ሊኖር ይችላል ግን ደግሞ ሁሌ አይኖርም። ቢከፋችሁም ቢደላችሁም ቢያምርባችሁም ቢያስጠላባችሁም ምንም ብትሆኑ በቃ ቤተሰብ ነው። እንደ ቤተሰብ የሚሆንላችሁ የለም። ዛሬ ላይ ደግሞ አብዛኛው በቃ የሆነ እኔ እንጃ ከስራ እንደ ነው የሚኖረው እንደዚህ አይነት ነገር እና እማዬ አባዬ ከመባባል መቼስ ወደሽው ነው አፍቅረሽው ነው ያገባሽው። እሱም ወዶሽ ነው አፍቅሮሽ ነው ያገባሽው የተጋባችሁት። ባልሽን ወይ ባሌ በይው በቂ ነው። ባሌ ነው ካልሽው ወይ ደግሞ ውዴ በይው በቃ እንደዚህ እያልሽ መጣራት ነው።
ስንት ቃላት እያለ ኪያዬ ኪዩዬ ብትይ ምን ችግር አለው? አባዬ ከምትይ ምን ችግር አለው? ማሬ ማሬዋ ብትይ አይበቃውም? ይበቃዋል። ስንት ቃላት አለ። አባትሽን ቁጭ አባትሽን የአባትሽን ቦታ አባትሽን ስም ባለሽን ጥረት እንዴት ግን ይዋጥላችኋል? እኔ እኮ ግራ የሚገባኝ ነገር እንዴት ነው ይዋጥላችሁ ጋይስ? እኔ ሁሉም ሰው ነው እያልኩ አይደለም። እኔ በራሴ ብዙ ቪዲዮ ያለው ሚዲያ ተጠቃሚ ነኝ። እንደ ማንኛውም ሰው ሚዲያ ስጠቀም ብዙ ነገር ያለው ብዙ ነገር ታያላችሁ እና እንደውም በጣም ቆየሁ እሰራበታለሁ ይሄን ቪዲዮ ብዬ ማለት ነው። እና ምክንያቱም እኔ አሁን አየሁ ቪዲዮ አይቼ ነው ይሄ ነገር ስላልተዋጠልኝ እዚህ ጋር ቪዲዮ ልሰራ የመጣሁት። ለምን መሰላችሁ? የእናንተን ሀሳብ አስተያየት ስለፈለግኩ ማለት ነው። ኮሜንት ላይ አስቀምጡልኝ እና ይዋጣል ወይ አይሆን? አረ የሚዘልቅ አይደለም የሚሆን አይደለም እውነት ለመናገር ማለት ነው። እና አንተ ሚስቴ የኔ ቆንጆ የኔ ውበት የኔ ሁሉ ነገር ብትላት በቂ ነው። ከዚህ ሁሉ አንድ ስም መርጠህ ማለት ነው። እማዬ 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 ያማማ እውነት ለመናገር እሷ እማዬ ተባባሉ የሚያገባኝ ግን የሚሆን አይመስለኝም። ቤተሰቦቻችሁን ከማንም ጋር ተወዳድሯችሁ። ይህን ስል ደግሞ ባላችሁን ጥሉ ምናምን እያልኩ አይደለም። ሁሉም የራሱ ቦታ አለው እያልኩ ነው ጋይስ እንድትረዱ ማለት ነው። እና ይህን ይመስላል ዛሬ የመጣሁት ቪዲዮ ትላላችሁ። በዚሁ እንሰናበታችኋለሁ። ብዙ አላቆይም። ቪዲዮ ብዙ ደቂቃ አልሰራም፣ አይመቸኝም። አመራት ያለች ነው ልጄ ሴትዮ ልጅ ማለት ነው። እና አበረታቱ ጋይስ። ሰዓት ራሱ አልሞላልኝም ብያችኋለሁ፣ ነግራችኋለሁ። ቻናሉ ቀዝቅዟል። ሼር አድርጉልኝ ቪዲዮውን ማለት ነው። ከዛ እመጣለሁ እኔ አልጠፋም። እያመቻችሁ ሰዓት እያመቻችሁ ምናምን ያምን እመጣለሁ። ሰው አሁን ራሱ የምካደው ሰው መቼ መስላችሁ? ወላሂ 2 ሰዓት ከ20 ደቂቃ ነው። በሳዑዲ 2 ሰዓት ከ20 ደቂቃ ሌሊት ማለት ነው። በኢትዮጵያ 8 ሰዓት ነው። ሳያችሁ ነበር ግን ስክሪን ላይ ያለ ፎቶ ይወጣብኛልና ይቅርታ። እና ይሄ የተጣራች ነው። በዚሁ ሰናበታችሁ። በቀጣይ ቪዲዮ እንገናኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሀሳቢ ከተመቻችሁ ደግሞ ኮሜንት ላይ አስተያየታችሁን አስቀምጡልኝ ማለት ነው። ምክንያቱም እንማርበታለን። ትዳርም ያለው ትዳርም የሌለው ይማርበታል። ሁሉም ሰው ማንኛችንም። ምክንያቱም አንዳችን ከአንዳችን አስተሳሰባችን ወይም እውቀታችን የተለያየ ስለሆነ ዘሴም ሳይሆን ስላልሆነ እንማርበታለን። እና ቀስደምኳችሁ ይቅርታ። መልካም ቆይታ ይሆንላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ ባይ።